የተወደዳችሁ የክርስቶስ ቤተሰቦች እንደምን ከረማችሁ፣ እንደምን ሰነበታችሁ? እንግዲህ የዛሬው ርዕሳችን በሉቃስ ወንጌል ምዕራፍ 8 ከቁጥር 1 እስከ 2 ታሪኳ ተገልጾ የምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ 7 አጋንንትን ያወጣላት የማርያም መቅደላዊት ስም በሷ ስም የተሰራ ቤተክርስቲያን በዚህ በኢየሩሳሌም ዙሪያ ይገኛል። ይህ ቤተክርስቲያን የሚገኘው በምስራቅ ኢየሩሳሌም ከአጸደ ሐመልና ከጌቴ ሰማኒ 70 ሜትር እዛው አካባቢ የሚገኝ ነው። ይህ ቤተክርስቲያን የሩሲያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ብዙውን ጊዜ ይህን ቤተክርስቲያን ከሩቅ ጉልላቱን እያየነ በማርያም መቅደላዊት ስም የተሰራ የሩሲያኖች ቤተክርስቲያን ነው እያልን ነበረ። እኔም ራሴ የምለው እንደዛ ነበር። እና አጋጣሚ እኔ ዛሬ ጌቴ ሰማኒና አጸደ ሐመን ለመሳለም ወደዛ መጣሁኝ። እዛ ገብቼ ከተሳለምኩኝ በኋላ እንደተለመደው ቀና ብዬ ወደ ላይ ወደ ተራራው ሳይ ይህንኑ ቤተክርስቲያን ጉልላቱ የወርቅ ቅብ ስለሆነ ከሩቅ በጣም ስለሚያበራ እሱን አየሁኝ። ይህም ቤተክርስቲያን ግን ዛሬ ለምንድን ነው ገብቼ የማላየው? ሁልጊዜ በውጭ ያየሁት መሄደው አልኩና ራሴን ጠየቅኩኝ። ከዛም በኋላ መሄድ አለብኝ ብዬ ወሰንኩና መንገዴን ጀመርኩ። ወደዛ ቦታ ለመጀመሪያ ጊዜ ነው ብያቸዋለሁ። በሄድኩኝ ጊዜ በሩ ተዘግቶ አገኘሁት። እንግዲህ እመቤቴ ቅድስት ድንግል ማርያም ሆይ አታሳፍሪኝም፣ ዛሬ ለመጀመሪያ ጊዜ መጥቻለሁና አልመለስም ብዬ በሩን በድፍረት አንኳኳሁኝ። በአንኳኳሁበት ጊዜ እግዚአብሔር ይስጣቸውና ከውስጥ አንድ መነኩሴ ነበሩ። መጡና በሩን ከፈቱልኝ። በሩን ከከፈቱልኝ በኋላ ግራና ቀኝ አዩና ሰዓት አልፏን እኮ አሁን የመግቢያ ሰዓት አይደለም አሉኝ። እባክዎት እናቴ ለመጀመሪያ ጊዜ ነው ወደዚህ የመጣሁትኝ። ቤተክርስቲያኑን ገብቼ አይቼው አላቅም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ እና ገብቼ ምን አለ ከበረከቱ ተሳትፌ ብመለስ አልኳቸው። ከዛም ቶሎ ግባ ብለው እግዚአብሔር ይስጣቸውና በሩን ከፍተው አስገቡኝ ማለት ነው። እዛ ከገባሁኝ በኋላ ግራና ቀኝ አይኔ ማየት ጀመረ። አይኔ ግራና ቀኝ እያየ በጣም ገረመኝ። ምንድነው የገረመኝ? እዚህ እየኖርኩኝ ይህን ቦታ እንዴት አላውቀውም እያልኩ ሳስብ ለምለሙ የሆነ በጣም አትክልት ያማረ አትክልት ግራና ቀኝ አለ። በቅርብ አገኘዋለሁ ብዬ ሳስብ የእግር መንገድ አሁንም ውስጥ ለውስጥ አለው። ቀጥታ ቀጠልኩኝ። እንዴት ነው ይሄ ነገር ርቀት አለው እንዴ እያልኩኝ መንገዴን ቀጠልኩ። ካሁንም ግራና ቀኝ ማየቴን አላቆምኩም። ካሜራዬን አዘጋጀሁኝና በካሜራዬ እየቀረጽኩኝ መንገዴን ጀመርኩ። እዛ ትንሽ እንደሄድኩኝ ቤተክርስቲያኑን አገኘሁት። ቤተክርስቲያኑን ባገኘሁት ጊዜ በጣም ደስ አለኝ። ለምን? ከሩቅ ሁኜ ጉልላቱን ብቻ ነበር ሳይ የነበረው። ከውስጥ ግን ገጥሞኝ ገብቼ ዲዛይኑን ያየሁበት ጊዜ የለኝም ነበረ። የቤተክርስቲያኑ አሰራር፣ አቀማመጡ፣ ዲዛይኑ በጣም ግሩምና ድንቅ የሆነ ነው። እዛ እንደገባሁኝ ቱሪስቶችን አገኘሁኝ። እነሱም የራሳቸው ቋንቋ አላቸው። ሁሉም ሩሲኛ ነው የሚያወሩት። ዕብራይስጥም የሚያወሩ አሉ። ዕብራይስጡን እንኳን እሰማዋለሁኝ፣ ሩሲዎችን ግን ስለማልሰማ እነሱን ቆምኩኝ አዳመጥኩና የድሮ ታሪክ የሰሩ ለዛ ቦታ አስተዋጽኦ ያደረጉ የነሱ ፎቶዎች እዛ አካባቢ ይገኛሉ። እነሱን ፎቶዎችን የማብሬ አየሁኝና ከዛ ወደ ዋናው መቅደስ ለመግባት በጣም ጓጉቻለሁኝ። ደረጃ አለው። በደረጃው ወደ ዋናው መቅደስ ወጣሁኝ። እዛ በወጣሁ ጊዜ ትልቅ ፎቅ ላይ ነውና አሁንም ቤተክርስቲያኑ አልተዘጋም። የላይኛው ፎቁ ክፍት አገኘሁትኝ። እዛ ገባሁኝና ቀጥታ እጅ ነሳሁኝና ተሳለምኩኝ። ተሳለሜ ቀና አልኩኝና አቡነ ዘበሰማያትን ደገምኩኝ። አቡነ ዘበሰማያትን ደግሜ ግራና ቀኝ ቦታውን ሳየው በጣም ደስ የሚል ልክ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕላቶቹ መስህብ ያላቸው መንፈሳዊ ሕይወት የሚያድስ ስዕል አየሁኝ።
እነዚያን ስዕሎች አየሁኝና ካሜራዬን ወጣ አርጌ አሁንም መቅረጽ ጀመርኩኝ። ውስጥ ማለት ነው ቤተ መቅደሱ እየቀረጽኩ ያለው እዛ ፊት ለፊት ቁጭ ብለው አንዲት መለኩሴ ያዩኝ ነበረ። የተወሰነች ደቂቃ ከቀረጽኩኝ በኋላ በቃህ፣ ሰዓት አልፏን፣ እዚህ የነበሩት ሁሉም ወጥተዋን፣ አንተ ብቻ ነህ አሉኝ። ከዛ ምንም አላልኩም፣ ቀና አልኩና እሳቸውን አይቼ እግዚአብሔር ይስጥልኝ፣ አመሰግናለሁ፣ ለዚህ ያደረሰኝ ለመጀመሪያ ጊዜ ነበረ የመጣሁትኝ። ዋናው ትልቁ ነገር ቦታውን ረግጫለሁና ከበረከቱ ተቀብያለሁኝ አልኩና እንደገና እጅ ነሳሁኝና ወደ ውጭ ወጣሁ። ውጭ ወጣሁኝና ከውጭ ያለው አምደ ምሕረት ላይ ቆሜ ቤተክርስቲያኑን ወደ ላይ ሳየው በጣም ገረመኝ። አሰራሩ በጣም ታሪክ ነው። እንዴት እንደዚህ አይነት ቤተክርስቲያን ከውጭ እያየን ለካ ውስጡን በጣም የሚያስደስት ነበር ማለት ነው ብዬ የውስጡን ቤተክርስቲያን አይቼ ከዛ በደስታ በፍቅር ወደ መጣሁበት ተመለስኩኝ። ስለዚህ ይህ ቤተክርስቲያን በጣም የሚገርም ዲዛይን ያለው ልክ ከውጭ እንደምታዩት ውስጡም በጣም ጉደኛ የሆነ ቤተክርስቲያን ነውና እንደኔ ደስተኛ የሆነ የለም። በጣም ነው ደስ ያለኝ። ስለዚህ ከበረከቱ ከረዴቱ ለሁላችንም ይድረሰን እላለሁ። የዛሬው ርዕሳችን ከዚህ ላይ ያበቃን። ሰላም ሁኑልኝ። መግነዝ ተረከበ ለሐዋርያት ሊያሳይ ድንግል 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 ወላዲተ ቃል ድንግል ድንግል ወላዲተ ቃል ትንሣኤሽን ሽተው ግራ ሲገባቸው ድንግል ሐዋርያት ቆመው ተገለጥሽላቸው ድንግል ተቀብራ አልቀረችም በምድር ከደጇ ድንግል ወደ ላይ አረገች እሷም እንደ ልጇ ድንግል 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 ወላዲተ ቃል ድንግል ድንግል ወላዲተ ቃል ለማየት ሲጓጉ የድንግል ትንሣኤ ድንግል እርገቷን አወቁ ተርሱ ሱባኤ ድንግል እኛም እንጸልይ ደጃችን እንዝጋ ድንግል ከወላዲት አምላክ እንድናገኝ ዋጋ ድንግል 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 ወላዲተ ቃል ድንግል ድንግል ወላዲተ ቃል
ሃሌ ሃሌሉያ ሃሌ ሃሌሉያ ሕዝቦቿን ባርክላት ለኢትዮጵያ ለኢትዮጵያ እጆቿን ዘርግታ ቆማ ስትጸልይ በረከት ላክላት ሆነ በሰማይ ሆነ በሰማይ ትሰግድልሃለች ወገቧን አጥብቃ ቆይታለች እስካሁን ማተቧን ጠብቃ ማተቧን ጠብቃ ሃሌ ሃሌሉያ ሃሌ ሃሌሉያ ሕዝቦቿን ባርክላት ለኢትዮጵያ ለኢትዮጵያ አትሳቷት ማታ እሷ እንዳትከፋ